ሰላም ጤና ይስጥልኝ። የኦሪት ትምህርት ተከታታዮች እንደምን አላችሁ? እንደምን ሰነበታችሁ? የእስራኤል ቅዱስ አምላክ ፈቃዱ ቢሆን ዛሬ የምንማረው የኦሪት ትምህርት ክፍል ከአድማጮቻችን የቀረበልን አንድ ወሳኝ የሆነ ጥያቄ አለ። ይህንን ጥያቄ በተመለከተ እንማራለን ማለት ነው። ይህ ጥያቄ ደግሞ ለሁላችንም ጠቃሚ የሆነ ጥያቄ ነው። ይሄም ጥያቄ እንዲህ ይላል: በፋሲካ ወቅት ወይም በተለያዩ በዓላት ጊዜ ከወላጆቻችን ጋር ማሳለፍ ይቻላል ወይስ አይቻልም የሚል ጥያቄ ነው። በእርግጥ ግልጽ የሆነ ጥያቄ አይደለም። ምክንያቱም እንዴት ነው የማይቻለው ነው ይህ ጥያቄ። እንዴት ነው የማይቻለው? በተለይ በፋሲካ ወቅት በአይሁድ ሕግና ስርዓት መሰረት ራሱ ቤተ መቅደስ በነበረበት ጊዜና ቁርባን ፔሳህ በሚቀርብበት ጊዜ ቁርባን ፔሳህ ብቻን አይቀረብም። ቤተሰብ ብቻ ሳይሆን ቤተሰብ ብዙ ከሆነ ለምሳሌ አንድ በግ በአንድ ምሽት ውስጥ መጨረስ የሚችል ቤተሰብ መሆን አለበት ማለት ነው። እንግዲህ አንድን በግ 5 ሰው 6 ሰው በልቶ ሊጨርሰው አይችልም። ስለዚህ እንኳን ቤተሰቡ ጎረቤቱን ጨምሮ አብሮ ያንን አንድ በግ መብላት አለባቸው ማለት ነው። በሕጉና ስርዓቱ መሰረት ያ ስጋ ተጠብሶ ከቂጣ ጋር ስለሚበላ ማለት ነው። ስለዚህ አንዱ ሕግ በፋሲካ ወቅት በተለይ ብቻውን ማሳለፍ ክልክል ነው። ከብዙ ቤተሰብ ጋር በጠቅላይ በግሩፕ ወይም በአንድ ላይ ሆኖ ማሳለፍ አለበት ማለት ነው። ነገር ግን ዛሬ ምንድነው የተከሰተው? ዛሬ ባለው በስደት ዓለም እንግዲህ ዛሬ አይሁዳውያን በስደት ዓለም ይገኛሉ። በእስራኤል ሀገርም ቢሆን ያው ስደት ማለት ነው። ምክንያቱም የኦሪት ሕግና ስርዓት በእስራኤል ምድር ስለማይፈጸም ወይም ስለማይካሄድ የእስራኤል ልጆች በሙሉ በስደት ነው ያሉ ማለት ነው። ስለዚህ የስደት ምክንያት እያንዳንዱ ግሩፕ ፈጥሮ የራሱ ሆነ ሕግና ስርዓት በማራመድ እኔ ኦሪትን የምረዳው በዚህ መንገድ ነው፣ ስለዚህ እኔ ነኝ ትክክል እና እኔ ያረድኩት ስጋ ነው ትክክል፣ እኔ ከሽር ያረኩት ምግብ ነው ትክክል በማለት ዛሬ ብዙ አይሁዳውያን በአንድ ቤት ውስጥ አይመገቡም ማለት ነው። ምክንያቱም አንዱ የሌላውን ምግብ መመገብ ስለማይችል ማለት ነው። ይህም ነገር ደግሞ ከቤተሰብ ጋር ከእህት ከወንድም ጋር ሊያጋጭ ችሏል ማለት ነው። ለምሳሌ አንዱ ልጅ በኦሪት ትምህርት ቤት ከተማረ በኋላ ወደ ወላጆቹ ሲመለስ እኔ የእናንተ ምግብ አልበላም፣ ከእናንተ ምግብ አልቀምስም፣ ከእናንተ ጋርም አብሬ አላሳለፍም፣ በዓሉን አላሳለፍም፣ ስለዚህ ወይ ብቻዬን አሳልፋለሁ ወይም አልመጣም ይላል ማለት ነው። ይህ ችግር ደግሞ ቀላል ችግር አይደለም። ምክንያቱም የኦሪት ሕግ በተለይ በ10ቱ ትእዛዛት እያንዳንዱ ሰው ወላጅ አለው። ከአዳምና ከሔዋን በስተቀር ሁላችንም ወላጆች አለን ማለት ነው። ወላጆቻችን ደግሞ እንድናከብር ደግሞ ራሱ በ10ቱ ትእዛዛት ላይ ተጽፏል ማለት ነው። ስለዚህ እኛ ማድረግ ያለብን የኦሪት ሕግና ስርዓት በሚለው መንገድ በሚፈቅደው መንገድ እንዴት አድርገን ከቤተሰቦች ጋር ተስማምተን አብረን ተመግበን ማሳለፍ እንዳለብን እያንዳንዱ ሰው
ያንዳንዱ የኦሪት እውቀት ያለው በቤተሱ ላይ ሰላም ፍቅር ማምጣት አለበት ማለት ነው። ይሄ ነው የኦሪት ዋናው ጥበቡ። ምሳሌ ወላጆቻችን እኛ በተማርንበት ትምህርት ቤት አልተማሩም፣ እድሉን አላገኙም። እኛ ተምረናል። የተማርነው ደግሞ ህጉና ስርዓቱን የበለጠ ለማወቅ እንጂ ያ የምራችን አትብሉ ከወላጆቻቸው ቤት ሄዳችሁ አትብሉ የሚል መምሪያ የለም። ነገር ግን እያንዳንዳችን ከወላጆችን ጋር ለምሳሌ ወላጆቻችን ስለ ኦሪት ህግና ስርዓት ብዙ እውቀት የላቸውም፣ ህጉና ስርዓቱን አያውቁም። ነገር ይህንን ህግና ስርዓት እንዴት አድርገን ከወላጆቻችን ጋር በኦሪት ህግና መሰረት እንዴት አድርገን እናሳልፍ ብለው ቢጠይቁት ለዚህ መልስ ይሰጣቸዋል ማለት ነው። መልሱ ምንድነው? እንዴት አድርገው አብረው ከወላጆቻቸው ጋር ማሳለፍ እንዳለባቸው በህጉ መሰረት ማለት ነው። በዚህ ጊዜ እንዴት እንደሚደረግ የራሱ እያንዳንዱ ቤተሰብ የራሱ ሆነ እንትን አለው ማለት ነው፣ ትምህርት አለው። ምክንያቱም እያንዳንዱ ሰው የተለያየ ስለሆነ ማለት ነው። ነገር ግን እኛ ወላጆቻችን ቤት ሄደን የእናንተን ምግብ አንበላም ወይም አንጠጣም ማለት ይህ በፈጣሪም ዘንድ በወላጆቻችን ዘንድ እጅግ በጣም ታላቅ ኃጢአት ነው ማለት ነው። ነገር ግን ይህንን የተማርነውን የኦሪት ትምህርት በተግባር እንዴት አድርገን በተጨባጭ ማድረግ እንዳለብን ራሱ መመሪያ አለው ማለት ነው። እንዴት አድርገን ማድረግ እንዳለብን። ስለዚህ እያንዳንዱ ይሁዲ ከወላጆቹ ጋር በፍቅር በደስታ ይህንን የአይሁዳውያን የነጻነት በዓል ማክበር ይችላል ማለት ነው። ስለዚህ ህጉ በሚፈቅደው ከወላጆቹ ቤት ሄድና የወላጆቹን የእቃ አይነቶች እሱ ራሱ በተማረው መልኩ ከሸር ማድረግ ይችላል ማለት ነው። ስጋም ሆነ ማንኛውም ነገር ከወላጆቹ ጋር ይሄን ዛንድሮ ይሄን ያህል ብር ስጡኝ ማለት ብር ከሌለው ማለት ነው። ይሄን ያህል ብር ስጡኝ እኔ ሁሉን አዘጋጃለሁ እናንተ ዝም ብላችሁ ቁጭ ማለት ነው በማለት ራሱ ማዘጋጀት ይችላል ማለት ነው። ሁሉ ነገር ወይም ይሄን እንደዚህ አድርጉ እናቴ እንደዚህ አድርግልኝ ይሄ እንደዚህ ይሄን አድርግልኝ ቢላቸው ወላጆች እጅ በጣም ነው ደስ የሚላቸው ማለት ነው። ምክንያቱም ወላጆች ከልጆቻቸው ጋር መደሰት ይችላል ማለት ነው፣ በተለይ በበዓል። ነገር ግን ይህ ልጅ አይ እናንተ ምግቡን በህጉ መሰረት ስለማታዘጋጁት ከእናንተ ቤት አልመጣም ማለት እነዚህ ሰዎች እንኳን ኦሪትን ቀርቶ የሚጠሉት የኦሪት አስተማሪዎቻችን ራሱ እንዲጠሉ ያደርጓቸዋል ማለት ነው። ምክንያቱም ወላጆች ምንድነው የሚያስቡት? እኛ ልጆቻችን የኦሪት ትምህርት ፈጣሪ ይፈራሉ ብለን አባት እናታቸውን ያከብራሉ ብለን በፈጣሪ በአብርሃም በይስሐቅ መንገድ ይሄዳሉ ብለን ትምህርት ቤት ብንለካቸው እነሱንም ደግሞ ተቃራኒ ሆነው ከኛ ቤት እኛን እንደ ባዕድ ሰዎች ቆጠሩን በማለት የኦሪት መምህራኖች ጭምር ሳያውቋቸው ራሱ ይጠሏቸዋል ማለት ነው። ይህ ሂሉል አሸም ይባላል ማለት ነው። ስለዚህ እነዚህ የሚማሩት ትምህርት ልጆቻቸው ወይም ባንለካቸው ይሻል ነበር ወደሚል ድምዳሜ ራሱ ይደርሳሉ ማለት ነው። ይህም እጅግ በጣም ታላቅ ኃጢአት ነው ማለት ነው። ስለዚህ እያንዳንዱ ይሁዲ በኦሪት በየሽባ በሚባለው ትምህርት ወይም በኦሪት ህግና ስርዓት መሰረት እውቀት ካለው ወላጆቹ ደግሞ በኦሪት ህግና ስርዓት ያው እድል ስላላገኙ ስላላወቁ ያን ነገር የፋሲካውን በሙሉ ከመጀመሪያው ጀምሮ ራሱ ማዘጋጀት ይችላል ማለት ነው። ወላጆች ዛሬ ረፉ እናንተ በቃ ክብር ይገባቸዋል ይሄን ብር ካላችሁ ይሄን ብር ስጡኝና እኔ ራሴ አዘጋጃለሁና ጠላላ
በጉ መሰረት እሱ ራሱ መሽጊያ መሆን ይችላል ማለት እሱ ራሱ ቤቱን ማስተዳደር ይችላል። እያንዳንዱ ወላጅ እጅግ በጣም ነው ደስ የሚለው፣ የሚቃወም የለም። ይሄን በጣም ደስ ነው የሚለው። ከልጁ ጋር በደስታ ሲያሳልፍ ሰዎችም ራሱ የበለጠ ወደ ፈጣሪ ማቅረብ ይችላል ማለት ነው። የበለጠ ፍቅር እንዲያመጣ ከኦሪት ሊቃውንቶች ጋር ከኦሪት ጋር ከፈጣሪ ጋር እንዲታረቁ ማድረግ ይችላል ማለት ነው። የኦሪትም ዋናው ዓላማ ይሄ ነው። ስለዚህ መመሪያ አለ እንዴት አድርገን ከወላጆቻችን ጋር በጥሩ ሁኔታ ማሳለፍ እንዳለብን፣ ወላጆቻችንን በደስታ በፍቅር ኦሪትን እንዲወዱ የኦሪት መምህራንን እንዲወዱ ማድረግ ይቻላል ማለት ነው። ስለዚህ ችግሩ ያለው ከኛ እንጂ ከወላጆቻችን አይደለም ማለት ነው። ስለዚህ እያንዳንዱ የኦሪት እውቀት ያለው ይሁዲ በዚህ አይነት መንገድ ራሱ ኃላፊነቱን ወስዶ ማጽዋውንም ሆነ በህጉ በተማረው መሰረት እነሱ ኃላፊነት ወስዶ እኔ ዛሬ ለዚህ በዓል እኔ ኃላፊነት ወስጄ እኔ ራሴ ያዘጋጃለሁ ብሎ ራሱ ከወንድሞቹ 20 ብር አዋጡ ወይም 50 ብር አዋጡና እኔ ነኝ የማዘጋጅ ሁሉን ነገርና አብረን የምናሳልፍ ቢላቸው በጣም ነው ደስ የሚላቸው። በጣም ትልቅ ደስታ ነው የሚያመጣ። ይሄ ነው እንግዲህ ፈጣሪ የሚወደው። ስለዚህ የኦሪት ሊቃውንቶችንም መውቀስ አያስፈልግም። ምክንያቱም እነሱ ይህ የተከለከለ ነው፣ ይሄ ደግሞ የተፈቀደ ነው ብለው ህጉና ስርዓቱ ያስተምሩናል። ነገር ግን ከወላጆቻችሁ ቤት ሄዳችሁ አትብሉ አይሉንም። እኛ ግን ህጉን ተምረናል። ግን አሁን ወላጆቻችን በደንብ አድርገው ህጉና ስርዓቱን አያውቁም። ስለዚህ እንዴት አድርገን ይህንን የተማርነውን ህግና ስርዓት በተግባር ከወላጆቻችን ቤት እንዴት አድርገን እናድርገው ቢሏቸው በደንብ አድርገው መመሪያ ሰጥተው ከወላጆቻቸው ጋር በህጉና ስርዓት የኦሪትና ህግና ስርዓት ሳይጥሱ ከወላጆቻቸው ጋር በሰላም በደስታ ማሳለፍ ይችላሉ ማለት ነው። ስለዚህ እነዚህ ወጣት የሆኑ ልጆች በተለይ ወይም በየሽባ የተማሩ በተለይ በፋሲካ የወካ ነገሮች ክልክል ስለሆነ የትኛው ወካ የትኛው ያልወካ እንደሆነ እነሱ በመለየት ኃላፊነትን ወስደው እህት ወንድሞቻቸው ጋር ራሱ ሩቅ ቢሆኑ አይቃወሙም። የሚቃወም የለም ዛሬ። ስለዚህ ይህንን ኃላፊነት ወስደው ራሳቸው መሽጊያ በመሆን ነገሮችን በመቆጣጠር ለ7 ቀን ራሱ ኃላፊነቱን ወስደው ማድረግ ይችላል ማለት ነው። ስለዚህ ቤተሰቦቻቸው በቃ ገነት ውስጥ ያሉ ነው የሚመስላቸው። ግን ገነት ነው በእውነት ከቤተሰብ ጋር በሰላም በደስታ በፍቅር ማሳለፍ እጅግ በጣም ጥሩ ነው። ስለዚህ በዚህ አይነት መንገድ ማሳለፍ ይቻላል ማለት ነው። ስለዚህ ወላጆቻችን ግን እንዳላዋቂ አድርገን እነሱን ዝልዙል ወይም መናቅ እጅግ በጣም በፈጣሪ ዘንድ ታላቅ ኃጢአት ነው ማለት ነው። ስለዚህ እያንዳንዱ ይሁዲ ይህን ሁሉ በደንብ ማወቅ አለበት። ግን ወላጆቻችን ገጠር ቢወለዱም ቢያድጉም እጅግ በጣም ብልሆች ናቸው። ፊደል ስላልቆጠሩ እንደ ሞኝ መቁጠር የለብንም። ስለዚህ ብልህ ናቸው ማለት ነው። ስለዚህ የምናውቀውን በተግባር ማድረግ አለብን እንጂ ወላጆቻችን ተምረናል ብለን የበለጠ ስናከብራቸው የነበረውን ማውረድ እጅግ በጣም ክልክል ነው ማለት ነው። ስለዚህ እያንዳንዱ ስለ ወላጅ አከባበር ስለ ወንድሞቹ አከባበር በደንብ አድርጎ ማወቅና መረዳት አለበት ማለት ነው። ምክንያቱም የፈጣሪን ህግና ስርዓት ትቶ እንደዚሁ ዝም ብሎ ተራ ነገር በተራ ነገር መቀየር እጅግ በጣም ትልቅ ኃጢአት ማለት ነው። ስለዚህ እያንዳንዱ ልጅ ይህንን በተለይ የፋሲካ ወቅት ጊዜ ከወላጆች ጋር እጅ አልበላም የሚለውን ነገር በመተው እንዴት አድርጎ ማዘጋጀት እንዳለበት ራሱ ኃላፊነት ወስዶ ጠቅላላ የፋሲካን ነገሮች በህጉ መሰረት አዘጋጅቶ ከቤተሰቡ ከእህቶች ከወንድሞቹ ጋር ከጎረቤቶች ጋር በሰላም ያሳልፋል ማለት ነው። በዚህ ጊዜ ዋው ልጆቻችን ተመስገን እንደዚህ አወጣን ሰው ሁሉ በጣም ነው የሚለው። ኧረ እኛ ምን ልጅ ይማረልን እንደዚህ ነው የምንፈልግኛ ይላሉ ማለት ነው። ነገር ግን ከእናቴ ከወላጆች አልበላም ካለ
ምን ተምሮ ባይማር ነበር ይሻል ነው የሚባለው። ስለዚህ በዚህ አይነት መንገድ ቤተሰብን ልጅና ወላጆችን በደስታ በፍቅር አብሮ ማኖር ይቻላል ማለት ነው። ኦሪት የፍቅር ናት። ችግሩ ያለው ከኛ እንጂ ከኦሪት አይደለም ማለት ነው። ስለዚህ ይህንን በተለይ የነጻነት በዓል ከወላጆቻችን ጋር በፍቅር በደስታ ህጉና ስርዓቱን ሳንቀይር ሳንለውጥ በህጉ መሰረት ያኔ የተማርነውን ነገር በተግባር በማድረግ ከወላጆቻችን ጋር ከእህት ከወንድሞቻችን ከጎረቤታችን ጋር በሰላም እናሳልፍ ዘንድ ጥሪዬን አቀርባለሁ። እንግዲህ ይህንን በተግባር እንድናውል ደግሞ የእስራኤል ቅዱስ አምላክ ፈጣሪ ይርዳን ይጠብቀን፣ ሀሳባችን ይሙላልን። እንግዲህ መልካም የፋሲካ ወይም የነጻነት በዓል ዘመን ይሁንልን በማለት የዛሬው ትምህርታችን በዚህ ላይ ያበቃል። በሚቀጥለው በተለያዩ የትምህርት አይነቶች እስከምንገናኝ ለጊዜው በደህና ቆዩ። ጥያቄ ካለም እንደዚህ እየተጠያየቅን እንማማራለን ማለት ነው። ኦሪት በሁሉም ነገር ስላለች ያንን አብረን እንማራለን ማለት ነው። ለዛሬው በዚህ ብቃን። በደህና ቆዩ። ባሩክ አዶናይ ለዓለም አሜን በአሜን።